በቆላ ድባ አስደናቂ ታምራት እንደቀጠሉ ነው። በቆላ ድባ የቅድስት ኪዳነ ምሕረት ተአምር እንደቀጠለ ነው። ይህ ወንድማችን እንግዲህ አይነ ስውር ነበረ። አለቱን ሰንጥቆ በወጣው ጸበል ብፁዕ ቅዱስ አቡነ ማትያስ ፓትርያርክ መልእክት አስተላለፉ። የተወደዳችሁ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምረዋል። በቀጥታ ወደ ቪዲዮ ጥንክሮቻችን እናመራለን። ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። መረጃ ጉልበት እንዲኖረው ላይክ እና ሼር ያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ የጋበዝን። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። ሁለት ሀሳቦችን እናንሳ። በመጀመሪያ እንግዲህ በቆላ ድባ ዛሬም አስደናቂ እንግዲህ ቆላ ድባ የሚለው ምናልባት የስም አጠራር ስህተት እንዳይኖር እሰጋለሁ። ከሆነም ይቅርታ እየጠየኩኝ፣ ግን አስደናቂውን ክስተት ላስደምጣቸው። እንግዲህ በዚህ ሁለት ቀናት ውስጥ ከሰመናቸው በጎንደር ምስራቅ ደንቢያ ቆላ ድባ ከተማ ላይ አስደናቂ ታምር ታይቷል። ይህም ታምር እንግዲህ ከዋርካው ዛፍ ስር የእመቤታችን ምስል መገኘቱ፣ ኋላ ደግሞ ጸበል መፍለቁ፣ ደግሞ ድውይ መፈወሱ ታውቋል። እጅግ በርካታ ሕዝበ ክርስቲያን በስፍራው ሄዶ ታድመዋል፣ ተገኝተዋል። አሁንም ያ እንደቀጠለ ነው። እጅግ አስደናቂ ነው። ብዙዎች ተማርከዋል፣ እየተማረኩም ይገኛሉ። እኛም በዚህ እጅግ ደስተኞች ሆነናል። ይህንን ተከትሎ እንግዲህ ታላላቅ ተአምራት የተፈጸሙ ነው። ጸበል ፈልቋል፣ አባቶች ሄደዋል። ጉዳዩ የዓለም ርዕስ የሆነ ይገኛል፣ ከኢትዮጵያም አልፎ ማለት ነው። ምንድነው አስደናቂ ክስተት የሚያደርገው? እንግዲህ ዋርካውን ለመቁረጥ የሚሄዱ አካላት በተደጋጋሚነት ሙከራዎችን ቢያደርጉም ነገር ግን ውድቅ የሆነባቸው ወይም ደግሞ መሳሪያዎቻቸው የተበላሸባቸው ሲመለሱ ነበር። በስተመጨረሻ ግን አስደናቂ ሆኖ ይህ የተመለከትነውን ክስተት ልናይና በርካታ ሕዝበ ክርስቲያን ወደዚያ ስፍራ ለማምራት ችሏል ማለት ነው። በቆላ ድባ ያየነው የተመለከትነው ክስተት የተወሰኑ ቪዲዮችን በድጋሚ እንከታተል። በቆላ ድባ የቅድስት ኪዳነ ምሕረት ተአምር እንደቀጠለ ነው። ይህ ወንድማችን እንግዲህ አይነ ስውር ነበረ። አለቱን ሰንጥቆ በወጣው ጸበል ተጠምቆ እንደምታዩት አሁን ላይ ማየት ችሏል። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ይህ አስደናቂ ክስተት ጎንደር ላይ የሚገኝ ነው። ምስራቅ ደንቢያ በሚባል ወረዳ ቆላ ድባ በሚባል ከተማ ላይ የተፈጸመ አስደናቂ ክስተት ነው። ለበላው ዓለም ሊዳረስ መረጃውን አዳርሱ ለማለት እወዳለሁኝ። ወደ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ወደ ቅዱስነታቸው ላምራ። ብፁዕ ቅዱስ አቡነ ማትያስ የጌታችንን በተለይ የጎርጎሮሳውያኑን ቀመር በመከተል 2026 ግሪኮኒያን ካላንደር የዘመን አቆጣጠር የፈረንጆቹ ማለት ነው አዲስ ዓመትን ተቀብሏል። ይህንን ተከትለው ነው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዋናው ወኪል ተወካይ ቅዱስ ፓትርያርክ ሆናቸውና እንኳን አደረሳችሁ የሚል አባታዊ መልእክት ያስተላለፉት። ሙሉ ሐሳቡን እንደሚከተለው አቀርባለሁ። ቅዱስነታቸው በእንግሊዝኛ ቋንቋ ያስተላለፉት አባታዊ መልእክት ነው። ወደ አማርኛ ተርጉመን የምናቀርብላችሁ እንዲህ ይላል።
ከብፁዕ ቅዱስ ፓትርያርክ ለመላው የዓለም ሕዝብ የተላለፈ አባታዊ መልእክት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ብሩክ ጌታ ክርስቶስ ነው። ሉቃስ 2:11 የሉቃስ ወንጌል ምዕራፍ 2 ቁጥር 11 ማለት ነው። የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉ በላይ የእግዚአብሔር ፍቅርና ማዳን የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት ይኖራሉ። አዲስ ዘመንም ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨመር ገንዘብ ሊገዛው ስልጣን ሊያመጣው የማይችለውን የእድሜ ስጦታ አግኝተናል። የምስጋና ርዕሳችን ነው። እያንዳንዱ ዘመን ይዞት የሚመጣው በረከት ትምህርትና ብስለት ያለው በመሆኑ በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም የ2026 ዓመተ ምህረትን ለመቀበል ለተዘጋጃችሁ ወገኖች እንኳን አደረሳችሁ ለማለት እወዳለሁ። በአዲስ ዘመን ተነፋፍቆ የቆየ ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት መምጣት አስፈላጊ ነው። ሁሉን የሚያስተባብር ደስታን በዓለም ላይ የለም። የክርስቶስ መወለድ ግን ሰማይና ምድርን ሰዎችና መላእክትን ለዝማሬ ያገናኘ ሰላምን ዓላማ ያደረገ ታላቅ መገለጥ ነው። ዛሬም የምንኖርባት ዓለም በዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅበታል። የእስራኤልና የፊሊስጤም ሕዝቦች፣ የሩሲያና የዩክሬን ወገኖቻችንም ዘላቂ ሰላም ሊያገኙ ይገባቸዋል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው። በስደት ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት፣ ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል። በዚህም ወቅትም ከዘመድና ከወዳጅ ርቀው ያሉ የሰዎችን ፍቅር ለሚፈልጉ በክርስቶስ የታመኑ በበጎነት የሚደሰቱ ሁሉ ወገን ለሌላቸው ወገን ትሆኑ ዘንድ እንመክራለን። የተወደዳችሁ የዓለም ሕዝቦች፣ ክርስትና ለዓለም ትልቅ ብርሃንን ያበሰረ የሞራል ልዕልናን የሰበከ ከሁሉ በላይ በማዳን እውነት የሚጀምር ሃይማኖት ነው። አብዛኛው የዓለም ሕዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው። ለአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገድላሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትና ግን ምቹ ያልሆነ ይመስላል። ስለሆነም ባለማወቅም ሆነ ባላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀስ ሁሉ ከክፉ ድርጊታቸው እንዲመለሱ አበክረን እናሳስባለን። ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰው የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችንን እናቀርባለን። በመጨረሻም መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩ የሚገናኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት፣ ክብር የሚመለስበት፣ መሪዎች በጥበብ የሚስተዳደሩበት፣ ህዝቦች በትህትና የበላዮቻቸውን የሚያከብሩበት፣ ከሁሉ በላይ ፍቅር በእያንዳንዱ የዓለም ጎጆ ውስጥ የሚገባበት እንዲሆን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን እንዲሁም ዓለምን ሁሉ ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታኅሳስ 22 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ያደረሰን መረጃ ነው። በዚህ አጋጣሚ ከሀገር ውጭ ሆናችሁ የምታደምጡን የምትከታተሉን ኦርቶዶክሳውያን እህት ወንድሞቻችን፣ እናት አባቶቻችን፣ ህፃናት ጭምር
ባላችሁበት የዘመን ቀመር አቆጣጠር እንኳን ለ2026 አዲስ ዓመት በሰላም አደረሳችሁ ለማለት እንወዳለን። የተለያዩ ኦርቶዶክሳዊ የመምህራኖቻችንን ቪዲዮዎች እንከታተል የምንመለስ ይሆናል። ኢትዮጵያ ውስጥ ያየናቸው የብሔር ጦርነቶች ምናምን አይተን ማስተናግደን፣ ሰሞኑን ደግሞ የጾታ ጦርነት እየተመለከታችሁት ነው። ይቀጥላል። የሃይማኖት ጦርነት ይቀጥላል። ሟርት አይደለም። ሰዎች ምን እየሰሩ ይመስላችኋል? ኦርቶዶክስ ቤተክርስቲያን ሁልጊዜ የሚከሷት ምን እያደረጉ ይመስላችኋል? ጥላቻ መፍጠር። ዓላማቸው ምን እንደሆነ ታውቃላችሁ? በሆነ ትውልድ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትጠላ በቂ የሆነ ቂም በሰዎች ልቡና ውስጥ ማስቀመጥ ነው። ያ በቂ የሆነ ቂም በቂ ሲሆን ጽዋው ሲሞላ ምንድን ነው የሚሆነው? ቤተክርስቲያን ወደ ማጥፋት እርምጃ ይኬዳል። እግዚአብሔር ይጠብቀን እንጂ ዓላማው እሱ ነው። ዓላማው እሱ ነው። ጸናጽሉ እንዳይመስላችሁ የፈለጉት፣ መቋሚያው እንዳይመስላችሁ የሚፈልጉት፣ ከበሮ እንዳይመስላችሁ የሚፈልጉት ማስጠላት ነው። ካህን እንዲጠላ፣ ቤተክርስቲያኗ እንድትጠላ፣ ኦርቶዶክሳዊነት እንዲጠላ፣ የኦርቶዶክሳዊነት ሐሳብ መንፈሳዊ ፍልስፍና በዓለም ላይ እንዳይቀጥል። ለምን? ኦርቶዶክሳዊነት መከባበርን ነው የሚሰብከው፣ አንድነትን ነው የምትሰብከው፣ ህብረትን ነው የምትሰብከው። ይሄ እንዲበጠስ ይፈልጋል። ሰልጥነናን ካላችሁት ይህንን እዩት። የወንድ የዘር ፍሬ ባንክ የሚባል አለ። ልክ የደም ባንክ እንደሚባል በመስቀል እንደሚሰራ ልክ እንደዛ የወንድ የዘር ፍሬ ባንክ አለ እና እዛ ሀገር ያሉ ሴቶች ማግባትና ወንድ የሚጠሉ ከሆነ ልጅ የሚፈልጉ ከሆነ ከፍለው ከወንድ የዘር ፍሬ ባንክ በላቦራቶሪ መልክ ይሰጣቸውና ቴክኒካሊ በሐኪሞቹ እርዳታ እንዲጸንሱ ይደረጋል። ስለዚህ ልጅ ይወልዳሉ፣ ያሳድጋሉ። ባልየው ማን እንደሆነ አይታወቅም፣ አባትየው ማን እንደሆነ አይታወቅም። ይሄ ልጅ አባቱን አያውቅም፣ እናቱን ብቻ ነው የሚያውቅ። ይሄ ልጅ ሲነገረው ወንድ እንዲጠላ ተደርጎ ነው የሚያድገው። አባት የሚባል ከነጭራሹ የለም ተብሎ ነው የሚያድገው። ማለት ይሄ የወንድ አባትነት ዝም ብሎ ነው፣ አያስፈልግም። ዋናው እናት ነው፣ ዋናው ሴት ናት ተብሎ ነው የሚያድገው። ስለዚህ ይሄ ልጅ ሴት እያደነቀ ነው የሚያድገው። ይሄ ብቻም አይደለም። የሆነ እድሜ ላይ 12 ዓመት ምናምን ሲሆነው ጾታውን እንዲመርጥ እድል አለው። ሴት መሆን ከፈለገ ሴት መሆን ይችላል። ወንድ ሆኖ መቀጠልም ከፈለገ ወንድ ሆኖ መቀጠል ይችላል። በነገራችን ላይ ይሄን ከአራተኛ ከአምስተኛ ክፍል ጀምሮ በካሪኩለም ደረጃ ያስተምሯቸው። ለምሳሌ አፕል ያቀርቡላቸው፣ ወይ አፕል ወይ ብርጭቆ ያቀርቡላቸውና ይሄ ብርጭቆ ወንድ ነው ሴት ነው ብለው ይጠይቃቸው። አይ ወንድም አይደለም ሴትም አይደለም ይሏቸዋል። ስለዚህ አንተ ወንድም አይደለም ሴትም አይደለም የምትወስነው 12 ዓመት ሲሞላ ነው ብለው ያስተምሯቸው። ወዴት እንደሚወስዷቸው ተመልከቱ። በጣም ግን አሳዛኙ ደግሞ እንገራችሁ፣ ይሄ የወንድ የዘር ፍሬ ባንክ የሚከማችበት ቦታ ወንዱ የዘር ፍሬውን ሲሰጥ ፕሮፋይሉ ተደብቆ ነው፣ ማን እንደሆነ እንዳይታወቅ ለማንም እንዳይነገር ተደብቆ። ስለዚህ እቺ ሴት የተቀበለችው ዘር የአባቷ ሊሆን ይችላል፣ የወንድሟ ሊሆን ይችላል። ምክንያቱም ወይ አባቷ ወይ ወንድሟ ተደብቆ የዘር ፍሬ ለባንኩ ሰጥቷል። ፕሮፋይሉ ስላልተነገራት ወንድሟ ይሁን አባቷ ይሁን አታውቀው። ይሄ ልጅ በተመሳሳይ የእናቱ አባት ልጅ ሆኖ ሊሆን ይችላል፣ የእናቱ ወንድም ልጅ ሆኖ ሊሆን ይችላል። አያችሁ፣ ወፍ ዘራሽ መሆን አያችሁ። አሁን ይሄ ተለመደ፣ በጣም ኖርማል ሆነና አሁን ወዴት ነው? አንድ መጽሐፍ ሳነብ በፈረንጆቹ አቆጣጠር 2035 ላይ ከ10 ዓመት በኋላ ሰዎች ሁሉ ከፈለጉ የሮቦት ሚስት እንዲኖሯቸው። ያ ማለት አሁን ወንድ የሚፈልጋት አይነት ሴት ትኖራለች አይደለም? ቆንጆ፣ ጸጉሯ የሚያምር፣ ቁመናዋ ቀይ ምናምን ጠይም፣ እንደዚህ እያለ የሚመርጥ ሰው ይኖራል። በዲዛይን ታሰራለህ ማለት ነው። ያኔ ዲዛይን ትሰጣለህ፣ ትሰራልሃለች፣ ትመጣለች፣ እንደ ሚስት ታወራለች፣ እንደ ሚስት ትበላለች፣ እንደ ሚስት ትጠጣለች፣ እንደ ሚስት ታጫውታለች። በጣም ከረበሸችህ ሪሞት አለ፣ ሪሞቱን መጫን ነው፣ ኦፍ ማድረግ ይቻላል። ዝም ማስኝ። አሁን የጭቅጭቅ የሰለቸው ሰው በትዳሩ እንደዚህማ ካለ ሊል ይችላል። ግን ተመልከቱት ወዴት እየተሄደ እንደሆነ ተመልከቱት። ጊዜው ዘመኑን ወጣቶች ወንድሞቻችን እህቶቻችን ተረዱት። አታውቁትም አይደለም፣ እንዳው ጥቆማ ለመስጠት ነው። እውነት ለመናገር ከኔ በላይ ያነባችሁ ይሆናል ታውቁታላችሁና ይሄ ወዴት ዓላማ ወዴት ነው ሲባል የዓለም ቁጥር 8 ቢሊዮን ህዝብ እንዲቀንስ ይፈልጋል። በበሽታ ተሞክሯን አልሆነም፣ በጦርነት ተሞክሯን አልሆነም፣ በብዙ መልኩ ተሞክሯን አልሆነም። እነዚህ ኮንትራሴፕቲቭ ሜቶዶች የወሊድ መከላከያዎች አሉ አይደለም፣ ለአፍሪካ የሚሰጡ ሌላ ዓለም ላይ የማይታወቁ እነዚህ ነገሮች በሙሉ የህዝብ መቀነሻ መንገዶች ናቸው። የወሰዱብን ወንድሞቻችን የትግራይን ህዝብ የማይወክሉ ናቸው። የመለሱልን ክቡር ፕሬዝደንቱ ጄኔራል ታደሰ ወረደና ሌሎችም በስራቸው ያሉ ወገኖቻችን
ሲመልሱ ደግሞ ህዝቡን ወክለው ነው የወሰዱት። ህዝቡን አይወክሉም። የመለሱት ግን ህዝቡን የሚወክሉ ሰዎች ናቸው። ስለዚህ ህዝቡን የማይወክሉ ሰዎች ይህንና ሌላም ነገር ቢያደርጉም በዚህ ቅር ቢለንም ህዝቡን ይወክላሉ ተብለው የሚታመንባቸው ሰዎች ልክ አይደለም፣ ይመለስ፣ የአባቶች ማገልገያ ነው፣ የሚገለገለው የኢትዮጵያ ህዝብ ነው በሚል እሳቤ ስለመለሱልን እናመሰግናቸዋለን። ምክንያቱም እኛ እንደ ክልል የሚደራደር ሰው ልከን አይደለም። ቤተሰቦቻችንን የመስሪያ ቤታችንን ሰዎች ነው የላክ ነው እና በእነሱ ብቻ ልክ አይደለም። የቤተ ክርስቲያን ንብረት ነው። ጦር ሜዳ ላይ አልተገኘ፣ በጦርነቱ ተሳታፊ የሆነ ንብረት አይደለም። ከቤተ ክርስቲያን የመጣ የቤተ ክርስቲያን ንብረት ነው፣ መልሱልን ተብለው ሲጠየቁ ያለምንም ማቅማማት ሲመጣም አስበንበት ወስነን አይደለም የመጣው። ልኡካኑ እንደነገሩኝ እኛ የአባቶቻችንን ንብረት የቤተ ክርስቲያንን ንብረት ቀምተን የምናስቀር አይደለንም። ቢያንስ አሁን አትበሉኝ፣ ጊዜ ስጡኝ፣ ፋታ ስጡኝ፣ ይህን መኪና ይዞ ለሚገለገለው ሰው ሌላ አማራጭ እስከምፈጥር ድረስ ማለታቸውን ነው ልኡካኑ ሳይሸራርፉ አምጥተው ለብፁዕ አባታችንም ለእኔም ለአስተዳደር ጉባኤ አባላቱም ያስረዱት። እንግዲህ ይሄን ባሉን በአመቱ ነው ልኡካኑ ተመልሰው እንዲሄዱ ያደረግነው። ሲሄዱ ከዚያን ጊዜው አሁን የተሻለ ጊዜ ሆኖላቸው ነገሮችን አመቻችተው ንብረታችንን መልሰውልናልና ሊመሰገኑ ሊደነቁም ይገባል። ያዘነው ህዝቡ ነው፣ እኛ አገልጋዮቹ አይደለንም። እና ይሄን መመለስ የህዝቡን ቁጣ ማብረድ፣ የህዝብ ለህዝብ ግንኙነቱ እንዲስተካከል ወደ ነበረበት ደረጃ እንዲመለስ በወንድማማችነት የኖርንነን ወደፊትም ትውልዱ በዛ እንዲቀጥል ከሚያደርጉ ወሳኝ ጉዳዮች አንዱ የመኪናችን መመለስ በመሆኑ ይሄን በማድረጋቸው ለሁለቱም ህዝብ አማራ ክልል ላለውም ትግራይ ክልል ላለውም ህዝብ ጥሩ ነገር ነው ያደረጉት እና ይህንን እንደ ትልቅ መልእክት እንደ ትልቅ ምክንያት ልንወስደው ይገባል። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች በወቅታዊ ጉዳዮች ኦርቶዶክሳዊ ጥንክሮች እንመለሳለን። እስከ መጨረሻው ላይክ እያደረጋችሁ ሼር እያደረጋችሁ ስለምታደምጡን ስለምትከታተሉን ጭምር እጅግ አድርገን እናመሰግናለን።